ተወዳጁ የእንግሊዝ ፕሪሚየር ሊግ የዋንጫ ፍክክር አቅጣጫውን ቀይሯል። አርሰናል ከማንቸስተር ሲቲ በመጪዎቹ 12 ሳምንታት ቁጭ ብድግ የሚያደርጉ የዋንጫ የሻምፒዮንነት ፉክክሮችን ማድረጋቸውን ይቀጥላሉ። ዴጃvu ሚኬል አርቴታ ከፔፕ ጓርዲዮላ፣ አርሰናል ከማንቸስተር ሲቲ ወደ ፕሪሚየር ሊግ ፍጻሜዎች የምናውቀውን ስሜት የሚመልስ ፉክክር። ከአንድ ሳምንት በፊት መድፈኞቹ 9 ነጥቦችን ከተቀናቃኞቻቸው ማንቸስተር ሲቲዎች ከፍ ብለው የፕሪሚየር ሊግ ዋንጫውን ከ22 ዓመታት በኋላ ለማንሳት በምቾት ቀጠና ውስጥ ሊገኙ ተቃርበው የተገኙበት አጋጣሚ ነበር። ከአንድ ሳምንት ወደፊት ስንንሸራተት ግን በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 4 ዝቅ ብሏል። ማንቸስተር ሲቲ በአንፊልድ ሮድ ሊቨርፑልን በዛ አስጨናቂ ጨዋታ ግን በመጨረሻዎቹ ደቂቃዎች የሊቨርፑል እብደት ተጨምሮበት የወሰዳቸው 3 ነጥቦች እንዲሁም በቀዝቃዛው የማንቸስተር ምሽት ፉልሃምን በ33 ደቂቃዎች ብቻ ፈራርሶ 3 ነጥብ የደገመበት አጋጣሚ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 4 ዝቅ እንዲል አድርጓል። በእርግጥ አርሰናሎች ወደ ለንደን ተጋጣሚያቸው ብሬንትፎርድ ሜዳ ከማቅናታቸው በፊት የነጥብ ልዩነቱ 3 ብቻ ሆኖ ነበር። አርሰናሎች አንድ ውድ ነጥብ ማሳካታቸውን ተከትሎ የነጥብ ልዩነቱ ወደ 4 ከፍ ብሏል። 6 ሊሆን ይችልበት የነበረው ድል ግን ደምድሟል። እንደውም ለመድፈኞቹ አንዷ ነጥብ እንደ ትልቅ ውጤት መቆጠር የምትችልም ሆና ትገለጻለች። ጨዋታውን ለተከታተሉም አርሰናል በዛ አስጨናቂ ጨዋታ 1 ነጥብ ይዞ መውጣቱ እጅግ አስፈላጊ የሆነ ቢሆንም 2 የጣላቸው ነጥቦች ግን ምን ያህል ዋጋ ሊያስከፍሉት ይችላሉ የሚለው ወደፊት የሚታዩ ይሆናሉ። 12 ቀሪ ጨዋታዎች፣ 2 የሚተዋወቁ ባላንጣዎች የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ጉዞ ላይ ምንም አይነት ስህተት መስራት የሌለባቸው መድፈኞቹ በከፍተኛ ተጋድሎ ነገሮችን ማስተካከል እንደሚገባቸው የጠቆሙ ጊዜያትን እያሳለፉ ይገኛሉ። አንዳንድ መርሃ ግብሮች ተራ ናቸው። የ3 ነጥብ ተጽዕኗቸው ያን ያህል ከፍ ብሎ የማይገለጽ፣ አንዳንድ መርሃ ግብሮች ግን የፕሪሚየር ሊግ የዋንጫ ፍክክሮችን፣ የመውረድ ጉዳዮችን፣ ወደ አውሮፓ የመሻገር ሁኔታዎችን የሚወስኑ እጅግ ብዙ የሚወራላቸው ናቸው። ይሄ ሳምንት ከነዚያ መካከል አንዱ ነው። የፔፕ ጓርዲዮላ ቡድን ማንቸስተር ሲቲ ፉልሃምን 3-0 በሆነ ውጤት በማሸነፍ ከፕሪሚየር ሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ወደ 3 አደረገ። አርሰናል በቀጥታ ወደ ብሬንትፎርድ ሜዳ ሲመጣ 6 ነጥቡን መልሶ የማግኘት አጋጣሚና ግዴታ ውስጥ ገብቶ ነው ማለት ይቻላል። ብሬንትፎርድ ዘንድሮ በፕሪሚየር ሊጉ ከተመለከትናቸው ቡድኖች መካከል በቶፕ 6 ከሚገኙ ቡድኖች በአንዱ ብቻ ነጥብ የጣለ፣ አብዛኞቹን ነጥብ ማስጣል የቻለ፣ በአዲሱ አሰልጣኙ ኬት አንድሪውስ እየተመራ በጣም ዲሲፕሊን እንደሆነ የተደራጀ ቡድን መሆኑን በተደጋጋሚ ተመልክተነዋል። አርሰናል ዘንድሮ ይህንን ዋንጫ ለማንሳት ብዙ ነገሮችን ከፍሏል። 250 ሚሊዮን አካባቢ ኢንቨስት አድርጓል። ቶፕ የሚባሉ ተጫዋቾችን አምጥቷል። እንዲህ አይነት ጨዋታዎችን በብልጫ ለማሸነፍ ጭምር የሚረዱ ውሳኔዎችን በከፍተኛ ሁኔታ አሳልፈዋል። ጨዋታው ግን 1-1 ተጠናቋል። ሁለቱም ቡድኖች አንዳንድ ጎሎችን ያስቆጠሩት በሁለተኛው አጋማሽ ላይ ነው ማለት ይቻላል። የጨዋታው ምሽት እንግዲህ በመጀመሪያው አጋማሽ በተለይ በአርሰናል በኩል በጣም ደካማ የመሃል ሜዳ እንቅስቃሴ ያደረገውን ብሪቼ ኢዜን ጨምሮ በርካታ ተጫዋቾቹ በልክ ያልተገኙበት የመጀመሪያ አጋማሽ ነው ማለት ይቻላል። የዊሊያም ሳሊባ መጎዳት የተከላካይ መስመሩ ላይ ከፍተኛ ጫና ፈጥሯል። እንደዚሁ የመሃል ሜዳ ላይ ኢዜ ወደ አሰላለፍ መግባት እንደዚሁ በከፍተኛ ሁኔታ አርሰናል የመሃል ሜዳ እንቅስቃሴዎች ላይ ብልጫ እንዲወሰድበት አድርጓል። ይሄ ኮከብ ብዙ እድሎችን እያገኘ አይደለም። በአስገዳጅ ሁኔታ በተለይ የካይ ሃቨርትዝና የኦዴጋርድ ጉዳት ወደ ኢዜ ትኩረቱን እንዲያደርግ ማይክል አርቴታ አስገደደ። ነገር ግን በመጀመሪያው አጋማሽ ላይ እንደተመለከትነው ከኳስ ውጭ ያለው እንቅስቃሴ በጣም ደካማ ነው። ኳስ ለመቀበጥ በጣም ፍላጎት የለውም። የአካል ብቃቱ አጠራጣሪ ነው እና ኢዜ በጣም
ጥሩ ምትክ አልነበረም ማለት ይቻላል። በመሀል ሜዳ ላይ ብሬንትፎርዶች ብዙ ስፔሶችን እንዲያገኙ ምክንያት ከሆኑ ጉዳዮች መካከል አንዱ ነው። ያ ብቻ አይደለም ግን አርሰናል አጠቃላይ በተጫዋቾቹ ላይ የስፔስ የመፍቀድ ያለመረጋጋት ነገር፣ የጫና ውስጥ የመግባት የሜንታሊቲ ችግሮች የነበሩበት የመጀመሪያውን አጋማሽ አሳልፎ ተመለከትን። በአንጻሩ ደግሞ ብሬንትፎርድ በእርግጥ አደገኛ ሙከራዎችን መጀመሪያው አጋማሽ ላይ ብዙ ባይሞክርም ራያ ያዳናትን አንድ ሄዲንግ በአስገራሚ ሁኔታ የምንመለከታት ነች። እንደዚህ አይነት ሙከራዎች ደጋግመው ባይኖሩም ግን አብዛኛውን የጨዋታ እንቅስቃሴ በበላይነት መቆጣጠር የቻሉበት አጋጣሚ ነበር ማለት ይቻላል። ሁለተኛው አጋማሽ በትክክል የታየውን ለውጥ አደረገ ሚካኤል አርቴታ። ኤብሪቼ ኢዜን በኦዴጋርድ ተክቶ አስገባ። ትክክለኛ ቅያሬ ለመሆኑ አርሰናል የተለወጠ እንቅስቃሴዎችን ሲያሳይ ተመለከትን። ኦዴጋርድ ወደ ሜዳ ከገባ በኋላ ፍጹም የተለየ አርሰናልን መመልከት ጀመርን። ኦዴጋርድ ኳስ የሚቀበል የሚያሰራጭ፣ ኳስ ስርጭቱን በጥሩ ሁኔታ መምራት የቻለባቸው ደቂቃዎች ተከተሉ። በእርግጥ ማርቲን ኦዴጋርድን በጥሩ አቋሙ ላይ አይገኝም። ኤብሪቼ ኢዜም እንደዚሁ በጥሩ አቋም ላይ የሚገኝ ተጫዋች አይደለም። የዴክላን ራይስ እና የማርቲን ዙቢሜንዲ ጥምረት ወደፊት ሲሄድ ከፍተኛ እክል የሚገጥመው ሆኗል አርሰናል። እዛ ቦታ ላይ ያለው ክፍተት በብዙ መልኩ ዋጋ እያስከፈለ መጥቷል። ነገር ግን ፈጽሞ ኤዜ ከነበረበት የመጀመሪያ አጋማሽ የመጀመሪያዎቹ 10 እና 15 ደቂቃዎች ኦዴጋርድ የተሰለፈባቸው ለአርሰናል ፍጹም ውጤታማ ነበሩ ማለት ይቻላል። መድፈኞቹ በአብዛኛው የኳስ ቁጥጥር ላይ ጥሩ የነበሩ ቢሆንም ወይም ኳሱን ይዘው የነበረ ቢሆንም አንዳች አይነት የጎል እድሎችን ኦን ታርጌት ሙከራዎችን ግን የሚያደርጉ ሆነው አልተመለከትናቸውም። ከግብ ክልላቸው ለመውጣት በቀጥታ ዴቪድ ራያ ወደ ቪክተር ዮኬሬሽ ኳስ ይመታል። ቪክተር ዮኬሬሽ ትግል ሲያደርግን የቆየው ከግዙፍ የብሬንትፎርድ ተከላካዮች መካከል በአብዛኛው የተሳካ ንክኪዎችን ያደርግ ነበር። በሂደት በነበሩ እንቅስቃሴዎች ግን በጣም ፈጽሞ ደካማ አርሰናልን የተመለከትነው። አርሰናል ጎል ለማስቆጠር ለማሸነፍ የሚጫወት ሳይሆን ጨዋታውን ላለመሸነፍ የሚጫወት የመምሰል ነገር በተደጋጋሚ ሲያሳይ ነበር። ከዚህ ጨዋታ ላለመሸነፍ እንጂ በግድ ጨዋታውን ማሸነፍ አለብኝ የሚል ኦቶሪቲ የበላይነት ኖሮት የተመለከትነው አርሰናል አይደለም። ለማንኛውም ግን ጎሏ ድንገት ተቆጠረች። ድንገት ነው ማለት የሚቻለው። በግራ መስመር በተለይ የግራ መስመሩ ፔሮ ሂንካፔ በቀጥታ ያሻገረውን ኳስ ፈጽሞ ባልተጠበቀ ሁኔታ ኖኒ ማዱዌኬ በብሬንትፎርድ ተከላካዮች መካከል በከፍታ ዘሎ አርሰናል ባላሰበው መልኩ የመጀመሪያውን ጎል አስቆጠረ። አርሰናል የመጀመሪያውን ጎል ካስቆጠረ በኋላ ብዙ ደቂቃዎችን ይቆያል፣ ይህንን ጎል አስከብሮ መውጣት ይችላል የሚሉ እሳቤዎች ነበሩ። ግን አርሰናል ጎሉን ካስቆጠረ በኋላ ሁለተኛ ጎል የማስቆጠር እድልም ነበረው። በተለይ በፔናልቲ ቦክስ ውስጥ ኦዴጋርድ፣ ዴክላን ራይስ እንደዚሁ ቪክተር ዮኬሬሽ ኳስ የነኩበትና ተከላካዩ ከኋላ መቶ የብሬንትፎርድ ተከላካይ የነካባቸው ኳስ ሁለተኛ ጎል መሆን የምትችል አጋጣሚ ነበረች። ራይስ መጠቀም የሚችለውን ኳስ ለዮኬሬሽ ሲሰጥ የብሬንትፎርድ ተከላካይ ከኋላ መቶ ኳሱን አወጣው። ከዛ በኋላ ሙሉ ለሙሉ ጫናው የብሬንትፎርድ ነበር ማለት ይቻላል። የማይክል ካዮዴ አርሰናል በሚታወቅበት የቆመ ኳስ ወይም ደግሞ እጅሮራ ራሱ አርሰናል የተቀጣበትን ምሽት እንዲያሳይ በጣም እንዲፈተን ያደረጉ እጅግ አስደናቂ እጅሮራዎችን ሲወረውር ነበር ማይክል ካዮዴ። በተለይ አንድ አጋጣሚ ላይ በግራ መስመር ቡካዮ ሳካ ተቀይሮ ከገባ በኋላ የአርሰናል መከላከል በጥሩ ሁኔታ ያላወጣት ኳስ ወደ እጅሮራ በግራ መስመር አካባቢ እጅሮራ ሆነች። ማይክል ካዮዴ ወደ አርሰናል የግብ ክልል አደገኛውን የእጅሮራ አከናወነ። ሴፍ ቫንደርበርግ በጨረፍታ መታት። ኪን ሉዊስ ፖተር ያቻነት ጎል አስቆጠረ። የአርሰናል መከላከል እዚህ ላይ በሰፊ ሁኔታ የሚታይ ነበር። በተለይ የማርቲን ኦዴጋርድ ከማርቲን ኦዴጋርድ ጋር የነበረው ኪን ሉዊስ ፖተር ድንገት አመልጦት በግንባር ያስቆጠራት ኳስ አርሰናልን 2 ነጥብ ያሳጣች ሆነች። ከዛም በኋላ እንግዲህ በጣም በከፍተኛ ሁኔታ የአርሰናል የግብ ክልል ተፈትኗል። ዴቪድ ራያ ኳሶችን አድኗል። ዴክላን ራይስ ሊገባ የሚችል ኳስ አውጥቶ ተመልክተነዋል። በጣም አስደናቂ ሙከራዎችን በማድረግ
ብሬንትፎርዶች የተሻሉ ነበሩ ማለት ይቻላል። አርሰናል ብሬንትፎርድ ምንም ሙከራዎችን ቢያደርግም እንኳ በመጨረሻዎቹ ደቂቃ ደግሞ አርሰናል በማርቲኔሊ አማካይነት የጨዋታውን እንቅስቃሴ ገድሎ 3 ነጥብ አግኝቶ መውጣት የሚችልበትን እድል 1-1 ከግብ ጠባቂው ጋር ኬለር ጋር ተገናኝቶ ማርቲኔሊ ሳይጠቀምበት ቀርቷል። በጣም የሚያስቆጭ አጋጣሚ ነበር ማለት ይቻላል። አሁን የዋንጫ ፍክክሩ ከ9 ነጥብ ወደ 4 መጥቷል። የፕሪሚየር ሊጉ አጫውት ስንመለከት ለመድፈኞቹ አሳሳቢ ነው። ካለፉ 7 ጨዋታዎቻቸው ማሸነፍ የቻሉት ወልቭስን ነው። 7 ጨዋታዎች ማሸነፍ የቻሉት 2ቱን ነው ማለት ይቻላል። ይሄ የአርሰናል ያለመሸነፍ ጉዳይ በትልቅ ጥያቄዎች ውስጥ እየወደቀ መጥቷል። ለምሳሌ በ3ቱ ጨዋታዎች የጣሏቸው ነጥቦች ከወልቭስ፣ ከኖቲንጋም ፎረስት ይቅርታ፣ ከሊቨርፑል እንዲሁም ደግሞ ከማንቸስተር ዩናይትድ አሁን ደግሞ ከወልቭስ ጋር ወሳኝ የሚባሉ ነጥቦችን ጥሏል እና ይሄ የአርሰናል ያለመሸነፍ ነገር ያለመሰበር ነገር እየተሞገተ የመጣበትን አጋጣሚ የተመለከትንበት ነበር ማለት ይቻላል። የትናንትናው የጨዋታው ትልቁ ክፍተት የዊሊያም ሳሊባ በተከላካይ መስመሩ ላይ አለመኖር ነው ማለት ይቻላል። በእርግጥ እንደ ማስኩዌር አይነት ተከላካዮች ጥሩ ነገሮችን ሲያደርጉ ነበር፣ ሲታገሉ ነበር። ግን የዊሊያም ሳሊባ ሚና በጣም አስደናቂ እንደሆነ ይታወቃል። በተጨማሪ ካይ ሃቨርትዝ በሃምስተሪንግ ምክንያት አልተሰለፈም። ቡካዮ ሳካና ኦዴጋርድ ተቀይረው ቢገቡም ያን ያህል ተጽዕኖ መፍጠር የሚችሉ አልነበሩም። በተለይ ቡካዮ ሳካ መለወጡ ፈጽሞ ምን አይነት ትርጉም ነበረው እስኪያስብል ድረስ ከኳስ ጋር ንክኪ ሳያደርግ የወጣበት አጋጣሚ አለ። እነዚህ አይነት ጉዳቶችና አንዳንድ ተጫዋቾችም ደግሞ በጉዳት ላይ ሆነው ገና ከፊትነሳቸው ጋር ሳይደርሱ ቀድሞ መምጣታቸው የአርሰናል ዴብዝ ያለው ስኳድ አሁን እየተፈተነ መጣ እንደሚያስብል ጥያቄዎችን እንድናነሳ ያደረገ ነበር። አርሰናል ከዊሊያም ሳሊባ ጋር ሲሆን የማሸነፍ ንጻሬው ወደ 70% የሚጠጋ ነው። 68.6 አካባቢ ይሆናል። አርሰናል ያለ ዊሊያም ሳሊባ ሲገባ ግን ከ50% በታች 44.4 አካባቢ በመቶ ይሆናል። በከፍተኛ ሁኔታ ይወርዳል። ከ20% በላይ በሆነ ቁጥር የአርሰናል የማሸነፍ ንጻሬ ሲወርድ እንመለከተዋለን እና በቀጥታ በአርሰናል አጫዋት ላይ በመከላከሉ ላይ የአርሰናል የዊሊያም ሳሊባ አለመኖርን በትክክል እንረዳው ነበር። የሚወረወሩ ኳሶች፣ ከማዕዘን የሚመቱ ኳሶች በጣም አደገኛ ነበሩ። የአርሰናል የመከላከል እንቅስቃሴ ከዚህ በፊት እንደምንመለከተው አይደለም። በእርግጥ ጋብሪኤል የሚችለውን አድርጓል። በጣም አስደናቂ 2 ኳሶችን አድኖ ተመልክተነዋል። ዴቪድ ራያ እንደዚሁ አስደናቂ የሚባሉ ኳሶችን አድኖ ተመልክተነዋል። 1-1 ከኢጎር ቲያጎ እንደዚሁም ደግሞ ከዳንጎ ኦታራ በጣም በቀላሉ ጎል የሚሆኑ ኳሶችን የአርሰናሉ ግብ ጠባቂ ዴቪድ ራያ ሲያድንም ተመልክተነዋልና የአርሰናል መከላከል ከሳሊባ ጋር ከጋብሪኤል ማጋሊሽ ጋር ሲሆን በጣም የተለየ ይሆናል እና 64ኛው ደቂቃ ላይ ጎል አስቆጥሮ 73ኛው ደቂቃ ላይ ጎል ገብቶበታል አርሰናል። ይሄ በሚታወቀው ጥምረት ቢሆን ኖሮ በከፍተኛ ሁኔታ የማይታሰብ ሊሆን እንደሚችል መረዳት ይቻላል። ከአርሰናል በኩል እንግዲህ ትልቁ መልካሙ ነገር ብሬንትፎርድ በጣም በጥሩ አቋም ላይ የሚገኝ ቡድን ነው። ለአውሮፓ ውድድሮች ለመብቃት ከፍተኛ ጥረት እያደረገ እየተሳካለትም የመጣ ቡድን ነው። ከሊቨርፑል በ2 ነጥቦች ዝቅ ብሎ የሚገኝ ቡድን ነው። ከማንቸስተር እንደዚሁ በ6 ነጥቦች አካባቢ ዝቅ ብሎ የሚገኝ ቡድን ነው። ለቻምፒየንስ ሊግም ለአውሮፓ ሊግም ለኮንፈረንስ ሊጉም በማይርቅ ፖዚሽን ላይ የሚገኝ በጣም ድንቅ ኦርጋናይዝድ የሆነ ቡድን ነው ብለን መናገር ይቻላል እና ከነበረው ጫና ከነበረው ሂደት ከሙከራዎቹ አርሰናል ያገኘው ነጥብ ጥሩ ነው ብሎ ማስቀመጥ ይቻላል። ዴክላን ራይስ አሁንም የጨዋታው ብራይት ኮከብ ነበር። ብዙ ስራዎችን ሲከውን ተመልክተነዋል። በሚካኤል አርቴታ ቡድን በኩል ግን በከፍተኛ ሁኔታ መታሰብ ያለባቸው ነገሮች እንዳሉ በዝርዝር ማንሳት ይገባናል። ሚካኤል አርቴታ እንግዲህ በየጨዋታው 3-4 ከቤስት ኢሌቨኑ
ኮከቦችን እየቀያየረ ሲያስገባ እየተመለከትን ነው። በእርግጥ የአርሰናል ስኳድ ሰፊ ከመሆኑ አንጻር በየጊዜው ተመሳሳይ ላይናፕ ማስገባት ከባድ ቢሆንም የሚቀያየሩ ተጫዋቾች ምን ያህል የዋጋ ሊያስከፍሉ እንደሚችሉ ግን አሸናፊ ቤስት 11 ቢያንስ ወደ ውድድሩ ወሳኝ ምዕራፍ ሲሸጋገር ቤስት 11 ማይነካ ቤስት 11 መፍጠር ግን አልተቻለም። በሳካ ምክንያት ማዶኬ እየገባ ነው። ትሮሳርድ እና ማርቲኔሊ እንደዚሁ እየተቀያየሩ ይገባሉ። በአማካይ ቦታ ከዴክላን ራይስ እና ከዙቢሜንዲ ውጭ ያለው ቦታ ይቀያየራል። አንዳንዴ ኦዴጋርድ፣ አንዳንዴ ሃቨርትዝ፣ አሁን ደግሞ ኤዜ በጣም የሚቀያየር ቦታ ነው። የመከላከል መስመሩ ቤስት አራቱ የገቡት ትናንት ለመጀመሪያ ጊዜ ነው። ለምሳሌ ሂንካፔ፣ ማስኩዌራ፣ ጋብሪኤል እና ቲምበር ነበር የተሰለፉት። ይሄም ለመጀመሪያ ጊዜ የገባ ጥምረት ነው እና ይህ ቤስት 11 ላይ የሚደረገው መቀየር ትንሽ የአርሰናልን ውህደት በከፍተኛ ሁኔታ ጎርቶታል ብለን ማሰብ እንችላለን። ኤብሪቼ ኤዜ ይህ ተጫዋች ምን ነካው? የመጀመሪያው አጋማሽ ላይ አርሰናል ኦልሞስት በ10 ተጫዋች ከአውትፊልድ ተጫዋቾች ደግሞ በ9 ተጫዋች የሚጫወት ቡድን ነበር ማለት ይቻላል። ፈጽሞ ወደ ኳስ እንቅስቃሴ መሄድ አይፈልግም። ከኳስ ውጭ ያለው የሩጫው ቦታ ሽፋኑ በጣም አጠያቂ ነው። ኳስ ሲይዝ ያን ያህል በክሪስታል ፓላስ የምናውቀውን ኤዜን የሚያስታውስ ነገር መመልከት አልቻልንም። ፈጽሞ እንዴት ይህ ተጫዋች እንደዚህ ሊሆን ቻለ የሚያስብል ጥያቄ የሚያስነሳ ፐርፎርማንስ ነው እያሳየ የሚገኘው። በእርግጥ ከትሪቡን ሬዲዮ ፕሮግራም ጋር በተያያዘ ያነሳሁት ነገር ነበር። አንዳንድ ተጫዋቾቹን ለረጅም ጊዜ ሃይበርኔት እንዲያደርጉ ስናደርግ የጨዋታ እድሎች ስንነፍጋቸው ድንገተኛ ጨዋታዎች ላይ ኃላፊነት ሲሰጣቸው እንዲህ አይነት የፊትነስ የራስ መተማመን እጥረት እና የሚያደርጉት ነገር የመጥፋት ነገር ልንመለከት እንችላለን። የኤዜ እንደዚህ መሆን አንዱ ምክንያት ራሱ ሚኬል አርቴታ ነው ብለን እንድንጠይቅ የሚያደርግ እንቅስቃሴ ነው ሲያሳይ የነበረው። በእርግጥ ተጫዋቹን በራሱም እንዴት በዚህ ልክ መውረድ ቻለ የሚለው አጠያቂ ነው ለአርሰናል። ኦዴጋርድ ከረፍት መልስ ተቀይሮ ገብቷል። ግን በጣም ብራይት የሆኑ የመጀመሪያ 15 ደቂቃዎችን ካሳየ በኋላ ከዛ በኋላ ባሉት ጊዜያት ደግሞ ኦዴጋርድ እንደገና በጨዋታው ላይ ጠፍቶ ተመለከት ነው። ጎሏም ስትቆጠር የሱ ጥፋት እንደነበር መረዳት ይቻላል። ዴክላን ራይስን ማና በተለይ ማርቲን ዙቢሜንዲ የሚያደርጓቸውን የመሀል ሜዳ እንቅስቃሴዎች በተለይ ኳሱን ወደ ተቃራኒ ግብ ክልል የሚያሻግር ክሬቲቭ የሆነ ተጫዋች አርሰናል አሁንም ይፈልጋል። በመጪዎቹ 12 ከባድ ጨዋታዎች ላይ ይሄ ቦታ እንዴት ነው የሚሸፈነው የሚለው ትልቁ ጥያቄ ሆኖ የሚቀጥል ይመስለኛል። ትናንትና አርሰናል 2 ነጥብ በማጣቱ ቢበሳጭም አንዷን ነጥብ የሚያመሰግንበት ምክንያት ግን ነበረው። በተለይ ብሬንትፎርዶች ከጎሏ በኋላ ከተቆጠረችባቸው በኋላ ያሳዩት ተጋድሎ በጣም አስደናቂ ነበር። ኢጎር ቲያጎ ይሄ ኮከብ ጎሎችን የሚያስቆጥር ዘንድሮ በፕሪሚየር ሊጉ አስፈሪ ከሚባሉ ኮንስታንት የሆነ ጎል አግቢነት ካላቸው እና ስጋት ከሆኑ ተጫዋቾች መካከል አንዱ ነው። 2 ጎሎችን በትንሹ ማስቆጠር የሚችልበት ምሽት ነበር። ዳንጎ ኦታራ ይሄኛውን ኮከብ እንግዲህ ከቅርብ ርቀት ጎሎችን ማስቆጠር ጨምሮ በጣም አስደናቂ እንቅስቃሴዎችን ሲያደርግ ተመልክተናል። ቲያጎ እንደውም ክሪስቲያን ማስኩዌራ በመጨረሻ ደቂቃ በብሎክ አዳነበት እንጂ በቀላሉ የማሸነፊያ ጎልም አርሰናል ላይ ያስቆጥሮ ነበር። ክሪስቲያን ማስኩዌራ ራሱ የሰራውን ስህተት በከፍተኛ ብሎክ ያዳነበትን ትልቅ አጋጣሚ ፈጥሮ አርሰናል ከሽንፈት እንዲድን ያደረገበትን ነገር ተመልክተናል። በአጠቃላይ ጨዋታቸውን ስንመለከት አርሰናል ከፔስ ውጭ ነበር። መከላከሉ በጣም የነበረውን ሻርፕነስ ያጣ መከላከል ነበር። ትኩረት ያጣ መከላከል ነበር። በማጥቃት እንቅስቃሴ ውስጥ ይሄ ነው የሚባል የተደራጀ ማጥቃት እንቅስቃሴ ወይም ሙከራዎችን አልተመለከትንም። ሲጠናቀቅ አርሰናል ባገኘው 1 ነጥብ ብዙ የሚከፋ ቡድን መሆን እንደሌለበት የተረዳንበት ጨዋታ ነው። አሁንም ከላይ ነው አርሰናል። 4 ነጥቦች ቀላል አይደሉም። ስቲል ጣፈንታውን በራሱ መቆጣጠር ይችላል። አሁንም 4 ነጥቦች 2 ጨዋታዎች አድቫንቴጅ እንደማለት ነው። ነገር ግን በሚመጡት ጨዋታዎች ላይ አርሰናል ነገሮችን ካላስተካከለ ስለ መድፈኞቹ መሪነት የምናወራበት ጊዜ
ጥያቄ ውስጥ ሊገባ ይችላል። መሪነቱ ወደ 4 ነጥብ ዝቅ ብሏል። ወደ 4 ነጥብ ዝቅ ማለቱ ደግሞ የበለጠ አሳሳቢ የሚሆነው ወደ ኋላ አርሰናል ሲመለከት የሚያገኘው ፔፕ ጓርዲዮላንና ማንቸስተር ሲቲን መሆኑ ነው። ማንቸስተር ሲቲና ፔፕ ጓርዲዮላ ወደ እንደዚህ አይነት የፕሪሚየር ሊግ ልምዶች ወደ እንደዚህ አይነት ድራማዎች ሲመጡ የተሻለ ፕሬዠሮችን የመቋቋም እና አሰልጣኙን በከፍተኛ ልምድ ነገሮችን የመደምደም አቅም አላቸው። የፉላሙ ጨዋታ ማንቸስተር ሲቲ እንደ አዲስ የተወለደ ቡድን እየሆነ መምጣቱን የተመለከትንበት ማለት ይቻላል። በእርግጥ ፉላም በጨዋታው ደካማ ነበር። ነገር ግን የማንቸስተር ሲቲ ፋታ የሚነሳ ማጥቃት በመጀመሪያዎቹ 30 ደቂቃዎች ውስጥ ጨዋታው እንዲደመደም አድርጎ ነበር። አሸናፊ ቡድኖች፣ ሻምፒዮን ቡድኖች ጨዋታን ላለመሸነፍ ሳይሆን ለማሸነፍ ነው መጫወት ያለባቸው። ማንቸስተር ሲቲ ብዙ ጊዜ ለማሸነፍ ነው የሚጫወተው። የግብ ክልሉ ላይ አደጋዎች የሚመጡት አልፎ አልፎ ነው። በአንጻሩ አርሰናል በጣም አቨሬጅ ቡድን መስሎ ነው የተመለከትነው በብሬንትፎርዱ ጨዋታ። ቲዮ ዋልኮት የቀድሞው የአርሰናል ኮከብ በትናንትናው ጨዋታ ላይ ትንታኔዎችን በስካይ ሲሰጥ ነበርና በጣም የአርሰናል አጫወት ይሄ ቡድን ከምናውቀው አርሰናል ዘንዶ ከተመለከትነው አርሰናል ደካማውን ጨዋታ ያሳየን አርሰናል ነው የሚል ሀሳቡን አስቀምጧል። ቡድኑ ነርቨስ የመሆን የመፍራት ነገሮች፣ ከጀርባ ያለውን ነገር የማሰብ በራስ መተማመን፣ ወደፊት ያለመሄድ የሀሳብ እጥረት የሚታይበት ቡድን ነበር የሚል ሀሳቦች ሲሰነዘሩ ነበር። አርሰናል ሁልጊዜ ከፊት እየመራ ወደኋላ ከጀርባው የሚተነፍሱበትን ቡድኖች በስነ ልቦና በልጦ በመራበት ርቀት የመደምደም ግዴታ ውስጥ የሚገባበት ጊዜ ይሄ ነው። ይሄ ጊዜ ካልሆነ መጪዎቹ ጊዜያት ሁሉ ለሚካኤል አርቴታ ለቡድኑም ጥሩ መልእክት አያስተላልፉም። ከማንቸስተር ዩናይትድ፣ ከሊቨርፑል እንዲሁም ደግሞ ከኖቲንግሃም ፎረስቱ ጨዋታ በኋላ በነበሩ እንቅስቃሴዎችና ሂደቶች ላይ የቀድሞ የአርሰናል ኮከብ ፓትሪክ ቪዬራ ስለ ቡድኑ ሜንታል ስትሬንግዝ፣ ስለ ቡድኑ የስነ ልቦና ጥንካሬ አሁንም ጥያቄ አለ የሚል ሀሳቡን ሰንዝሮ ነበር። ግን አርሰናል ወዲያውኑ ወደ ኤለን ሮድ ሄዶ 4-0 ከዛ ደግሞ በኤምሬትስ 3-0 በማሸነፍ ከፍተኛ ምላሽ ሰጠ። የብሬንትፎርዱ ጨዋታ ላይ ግን እንደገና 2 ነጥቦችን ጣለ። ፓትሪክ ቪዬራ ብቻ ሳይሆን የቀድሞ የሱ በማንቸስተር ሳይድ የሱ ተቀናቃኝ የነበረው ሮይ ኪንም የሚካኤል አርቴታ ቡድን ፍርሃት ይነበብበታል የሚል ሀሳብ ሰንዝረው ነበር። ከብሬንትፎርዱ ጨዋታ በኋላ የተመለከትናቸው አንዳንድ ነገሮች ያንን ያሳዩ ይሆን እንደ የሚል ጥያቄዎችን እንድናነሳ የሚያስገድዱ ሆነው አግኝቻቸዋለሁ። በእርግጥ ቡድኑ አልተሸነፈም። አሁንም 4 ነጥብ ቀላል አይደለም። 4 ነጥብ ማለት 2 ጨዋታዎች ናቸው። ወልቭስን ረቡዕ በሚገጥሙበት ጨዋታ ካሸነፉ 7 ነጥብ አድርገው ሲቲ ኒውካስልን በሜዳው ኢታድ ቢገጥምም ጠንከር ላለ ተጋጣሚ ጫናውን አሳልፎ የመስጠት እድል አላቸው። አርሰናሎች ግን ቡድኑ ይህንን ትዝታውን እየደረሰ መመለሱን እየለፋ የልፋቱን ያህል ዋጋ ለማግኘቱን መደምደም ግን ይኖርበታል። ያለፉት 3 ዓመታት ለአርሰናል አእምሮ፣ ለደጋፊዎቹ አእምሮ በጥሩ ሁኔታ ውስጥ የሚታሰቡ አይደሉም። 3 ተከታታይ የሁለተኝነት ማጠናቀቆች። ይሄ ለአርሰናል የተሰጠ ጣፈንታ ለሚካኤል አርቴታ የተሰጠ ዋናውን ስራ ሰርቶ የሙሽርነቱ ቀን ላይ ግን ቦታውን ለሌሎች አሳልፎ የመስጠት ጉዳይ አሁንም ከጀርባ ያለ ይመስላል የሚሉ አስተያየቶች እንዲሰነዘሩ ሆኗል። ከብሬንትፎርዱ ጨዋታ በኤምሬትስም በሚደረጉ ጨዋታዎች ይህንን ደጋፊው ስሜት ላይ ማየት ይቻላል። እነዛ መንፈሶች፣ እነዛ የፕሪሚየር ሊጉ አጨራረስ ላይ የሚመጡ መፍረክረኮች እንዳይመጡ በከፍተኛ ሁኔታ የመስጋት ነገሮችን እንመለከታለን። እነዛን አልፎ ነበር ኤላንድ ሮድ ላይ በጣም አስቸጋሪ ስታዲየም ሊድስ ሜዳ ላይ 4 ጎል፣ በሰንደርላንድ ሌላኛው ወሳኝ ተጋጣሚ ላይ 3 ጎሎችን አስቆጥሮ በከፍተኛ ሁኔታ ሪስፖንድ ሲያደርግ አርሰናል እንደዚህ አይነት ፈተናዎችን አልፏል የሚሉ ድምዳሜዎች ላይ ደርሰን ነበር። በሊቨርፑል ተሸንፎ ከዛ ተከታታይ 18 ጨዋታዎች ላይ ሳይሸነፍ ሲቀር፣ በአስቶን ቪላ ተሸንፎ
ተከታታይ የሁሉም ጨዋታዎች ላይ ከ10 በላይ ጨዋታዎችን ሳይሸነፍ ሲቀር በማንቸስተር ተሸንፎ ቅድም እንዳልኩት 7 ጎል አግብቶ ክሊን ሺት ይዞ 6 ነጥቦችን ሲሰበስብ የሚካኤል አርቴታ ቡድን የስነ ልቦና ጥንካሬ በጣም የተለየ ነው የሚል ግምት እንድናሳድር አድርጎናልና አሁንም ወደዛ መመለስ እንዳለበት ወደዛ ጥንካሬ መመለስ እንዳለበት የበለጠ እንድንረዳ ያደረገ ጨዋታ ነበር። በጂቴክ ኮሚኒቲ ስታዲየም የተመለከትነው ጨዋታ አሁንም ቡድን ውስጥ እንግዲህ የቪክተር ኮሬሽን አጠቃቀም ጥያቄ ውስጥ የሚከት ነገር እንመለከታለን። ይሄ ጎል ማሽን ባለፉት 2 ጨዋታዎች ላይ ጥሩ ሆኖ ነበር፣ ተመልሶ ያለ ጎል ወጥቶ ተመልክተናል። ዴክላን ራይስ እስከ መጨረሻው ድረስ የሚባክነው ኮከብ ሆኗል። ይህ ኮከብ እስከ መቼው ሊገኝ ይችላል? በአርሰናል በዚህ ልክ በእያንዳንዱ ጨዋታ ላይ ለምሳሌ ያዳነው ኳስ በቀጥታ ጎል የሚሆን ኳስ፣ ከመሃል ሜዳ ሮጦ ያስጣለው ኳስ፣ ከዛ በኋላ እሱን ኳስ አስጥሎ ወገቡን ይዞ የቆመበትን አጋጣሚ እናስታውሳለንና ዴክላን ራይስ እስከ መቼ ነው ለአርሰናል የሚደርሰው ብዙ ክፍተቶችን የሚሸፍነው የሚል ጥያቄ እንድንጠይቅ ያደርጋል። እንደ ኦዴጋርድ እንደ ቡካዮ ሳካ አይነት ኮከቦች አሁን የሚፈልጉበት ሰዓት ላይ ደርሰዋል። ልምዳቸው ቀላል አይደለም። የስሜት ስብራታቸው ከፍ ያለ ነው። እነዚህ ተጫዋቾች ጎል ካስቆጠሩ ቆይተዋል። ሳካ ከ14 ጨዋታዎች በላይ አልፎታል። ኦዴጋርድ ጎል የሚያገባ አልሆነም። ራሱ በግራ መስመር የሚሰልፈው ሊያንድሮ ትሮሳርድ ራሱ ከ12 ጨዋታዎች በላይ አልፈውታል። በአርሰናል በኩል ጎሎች እየተቆጠሩ እየመጡ አይደሉም። ስለዚህ ይህንን ጉዳይ በዚህ ወሳኝ ሰዓት ላይ የኮሬሽ፣ ሳካ፣ ማርቲኔሊ አይነት ኮከቦች፣ ትሮሳርድ፣ ኦዴጋርድ አይነት ኮከቦች በትክክል የሚፈልጉበት ሰዓት ላይ መድረሱን ያሳየ ጨዋታ ነበር ማለት ይቻላል። እንግዲህ የሚካኤል አርቴታ ቡድን ባለፉት 6 ዓመታት በጣም አስደናቂ የሚያሸንፍ ጎል የማይገባበት በጣም የተደራጀ ቡድን፣ ለማሸነፍ የሚከብድ ቡድን መሆኑን በተደጋጋሚ አሳይቷል። ትናንት እንኳ በጣም ጥሩ ባልነበረበት በጣም በተፈተነበት ጨዋታ እጅግ ወሳኝ የሚባል 1 ነጥብ ይዞ መውጣት ችሏል። በኤምሬትስ 1 ጨዋታ ብቻ ነው የተሸነፈው በኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ። ከዛ ውጭ ኤምሬትስ ላይ ብዙ ነጥቦችን የሰበሰበ ክለብ ነው። በሜዳ ውጭ ጨዋታዎች ላይ በአንዳንድ ወሳኝ ጨዋታዎች ላይ ነገሮችን ማስተካከል በነበረበት ጨዋታ ላይ ነጥቦችን ጥሏል። ግን ሁልጊዜ ዋንጫዎች በፐርፌክሽን የሚገኙ አይደሉም። ቡድኖች ሁሉንም ጨዋታዎች አሸንፈው ሁሉንም ጨዋታዎች በብልጫ ረተው አይደለም ዋንጫዎችን የሚያነሱት። ግን በጠንካራ ስነ ልቦና በወሳኝ የመፎካከር አቅም ዋንጫዎች ሊገኙ ይችላሉ። ለዛ ደግሞ የዘንድሮ የሚካኤል አርቴታ ቡድን ብቁ ነው ተብሎ ይታሰባል። እንደዚህም ሆኖ የተሻለ እድል ለአርሰናል ከመስጠት ውጪ አማራጭ የለም ብለን መናገር ይቻላል። በብሬንትፎርዱ ጨዋታ እንግዲህ የስነ ልቦና ፉክክሩ፣ ጫናው በሁሉም አቅጣጫ ይቀጥላል። በሻምፒዮኑና በተከታዩ መካከል የታክቲክ የስሜት እንዲሁም ደግሞ ቀጣዩን ጨዋታ አሸንፎ ነገሮችን ለመቀየር የሚደረገው ነገር የበለጠ በለንደንና በማንቸስተር ከተማ ክለቦች መካከል የበለጡ ወሬዎችን የምንሰማበት ጊዜ ደርሷል። አሁን እንደ ፔፕ ጓርዲዮላ አይነት አሰልጣኞች ወደፊት ወጥተው የስነ ልቦና የበላይነቱን ለመጨበጥ ተደጋጋሚ ንግግሮችን ማድረግ የሚሞክሩበት ጊዜ ነው። በሜዳ ላይም እንቅስቃሴ በማሳየት ጭምር ይሄ የስነ ልቦና ጫናውን ኢሞሽናል ስትሬንግዙን የበለጠ ለመውሰድ ከፍተኛ ፉክክር የሚያደርጉበት ሰዓት ነው። አርሰናል ምን አይነት ምላሽ ይኖረዋል? ይሄ ነው ትልቁ ጥያቄ። ሚካኤል አርቴታ ምን ማድረግ ይችላል? ምን እየሰራ መድፈኞቹ የሚናፍቁት የሻምፒዮንነት የክብር ቦታ ላይ ሊያደርሳቸው ይችላል የሚለው ነገር በከፍተኛ ሁኔታ እንዲጠየቅ ያደረገ ነው ማለት ይቻላል። 2 መጥፎ ምሽቶች 4 ነጥቦች ሊያጠፉ ይችላሉ። 2 መጥፎ ምሽቶች ለማንቸስተር ሲቲ መልሰን መድፈኞቹ የሚተነፍሱበትን 9 እና 7-8 ነጥብ ሊፈጥሩ ይችላሉ። ስህተት ለመስራት በጣም ጊዜው የሚፈቅድ አይደለም። የጨዋታዎቹ ቁጥር በየጊዜው እየተመናመነ ነው። ለስህተት የሚኖሩ ቦታ ጠባብ መሆን ይኖርበታል። አርሰናሎች ካሁን በኋላ በሚኖራቸው የፐርፌክሽን ጉዞ ላይ ይመሰረታል።
አንድ ጨዋታ ላይ መጣል የነጥብ ልዩነት ከዚህ በላይ በከፋ ሁኔታ በአንድ ጨዋታ ላይ ብቻ የሚደመደም እንዲሆን ያደርገዋል። በዛ ላይ ከኢትሃዱ ክለብ ማንቸስተር ሲቲ ጋር በኢትሃድ አንድ እርስ በርስ የሚያደርጉት ጨዋታ አለ። ከዚህ በፊት እንደነበረው ማንቸስተር ሲቲ አርሰናልን በወሳኝ ምዕራፍ ኢትሃድ ላይ አሸንፎ የፕሪሚየር ሊጉን ጉዞ መጨረሻ ላይ እንዳሳመረው ሁሉ አሁንም ኢትሃድ ላይ አርሰናል ከማንቸስተር ሲቲ ያላቸውም። አስቀድሞ ግን ሚኬል አርቴታና ልጆቹ ይህንን መጥፎ ጊዜ ይህንን ጫና አንገታቸውን ቀና አድርገው በተጋድሎ ከሜዳቸው ውጭም የሚያሸንፉበት ይህንን ታማኝ ደጋፊያቸውን የሚክሱበትን በራስ መተማመን ማግኘት አለባቸው። ልክ ሊድስ ላይ እንዳደረጉት 4 ጎል እንዳዘለቡት፣ ልክ ሰንደርላንድ ላይ 3 ጎሎችን አስቆጥረው የተዝናና ስሜት ይዘው ጨዋታዎች እንዲደመደሙ እንዳደረጉት ጎሎችን በብዛት ማስቆጠር አለባቸው። የዋንጫ ፍክክሩ ግን በጣም ጠቧል። የነጥቡ ልዩነት ወደ 4 ዝቅ ብሏል። አንድ አቻ አንድ ድል ነገሮችን ሊቀይር ይችላል። ለአርሰናልም ለማንቸስተር ሲቲም አርሰናሎች አሁንም የተሻለ የፕሪሚየር ሊግ ሻምፒዮንነት እድል በእጃቸው ነው። ስቲል ማንቸስተር ሲቲ 2 ጨዋታዎች ያስፈልጉታል። ልክ እንደ 6 ነጥብ 4 ነጥቡም ለመጥበብ 2 ጨዋታዎችን ይፈልጋል። ስለዚህ አመቱን ሙሉ በጥሩ ብቃት በጥሩ ንቃት በተደራጀ አቋም በአስደናቂ መከላከል እንደዚሁም ደግሞ ምንም እንኳ አንድ የማጥቃት አማራጭ ቋሚ ጎል አግቢ ባይፈጥሩም ከራሱ ሲቲ ቀጥሎ ብዙ ጎል የሚያገቡ ኮከቦችን ፈጥረው በሴት ፒስም በኦፕን ፕሌይም አስደናቂ ነገሮችን የከወኑት አርሰናሎች ከሁሉ በላይ በራስ መተማመናቸውን ሜንታሊቲ እንዲሁም ደግሞ 22 ዓመት የቆየውን ዓላማ የፕሪሚየር ሊጉን ዋንጫ ከየትኛውም ቡድን ጋር ደግሞ በጭካኔ የሚጫወቱ ለማሸነፍ የሚፋለሙ መሆን መቻል አለባቸው። እዚህ ሰዓት ላይ መንሸራተት ትልቁን ዋጋ ስለሚያስከፍል ከጀርባ እየመጣ ያለውም የፔፕ ጓርዲዮላው ማንቸስተር ሲቲ ከከፍተኛ ልምድ ፕሪሚየር ሊጉን ዋንጫ ከማንሳት ልምድ ካላቸው ኮከቦች ጋር የሚመጣ ስለሆነ አርሰናሎች እንግዲህ በቀጣይ ምን ማድረግ አለባቸው? አንደኛው በብሬንትፎርዱ ጨዋታ ላይ እንደተመለከትነው መሪነታቸውን ለመከላከል የሚሞክሩ ወይም ደግሞ ለማሸነፍ ሳይሆን ጨዋታው ላይ ላለመሸነፍ የሚሞክሩ የሚመስሉባቸው ጨዋታዎች አሉ። እነሱ ፈጽሞ መለወጥ አለባቸው። ወረው በተቃራኒ ሜዳ ላይ ብዙ እድሎችን ፈጥረው አንድ ጎል ካስቆጠሩ ጎሎችን ጨዋታውን የሚገሉ ተጨማሪ ጎሎችን አስቆጥረው የሚወጡ መሆን አለባቸው። ስህተት የሚቀንስ ቡድን መሆን አለባቸው። በትናንቱ ጨዋታ ላይ ስህተቶች ሲሰሩ ነበር ከመከላከል ጀምሮ። እነዛን ስህተት የቀነሰ በራስ መተማመን የጨመረ አርሰናልን ማየት ያስፈልጋል። ማንቸስተር ሲቲ ራሱ ድክመት ያለበት ቡድን ነው። ነጥቦችን ሊጥል ይችላል፣ ግን አርሰናል እነዛን ነጥቦች የሚጠቀም ቡድን መሆኑ ላይ ደግሞ የበለጠ መስራት አለበት። ሁለተኛው የአርሰናል አሁን የማጥቃት እንቅስቃሴ በመከላከል ብቻ ጨዋታዎችን ማሸነፍ ከባድ ነው። ሻምፒዮንነት በመከላከል በጠንካራ መከላከል ይመጣል፣ ግን ደግሞ የሚቆጠሩ ጎሎች መኖር አለባቸው። በትናንቱ ጨዋታ ብሬንትፎርድ ላይ የኑኖ ማዱኬ ጎል እንዲሁ የተገኘች ኳስ ነች፣ በአጋጣሚ የተገኘች ኳስ ነች ማለት ይቻላል። አርሰናል ብዙ እድሎችን አልፈጠረም። ብዙ የጎል ሁኔታዎችን አጋጣሚዎችን መፍጠር አልቻለም። የጎል እድሎች መምጣት አለባቸው። የማጥቃት እንቅስቃሴው ነፃ መሆን አለበት። የኮሬሽ እድል ማግኘት አለበት። ተቀይረው የሚገቡ ተጫዋቾች አጋጣሚዎች የማጥቃት ዓላማው ላይ አርሰናል በከፍተኛ ሁኔታ የመተንበይ የመገመቱን ነገር ማጥፋት መቻል አለበት። ሜካኒካል ነው አርሰናል። በጣም ስትራክቸሩ የሚታወቅ የሚገመት ነው እና ይህንን በፍጹም መቀየር መቻል አለበት። በተለይ እንደ ሳካ፣ እንደ ኦዴጋርድ፣ እንደ ትሮሳርድ አይነት ተጫዋቾች የበለጠ ከዩኮሬሽ ወይም ደግሞ ጋብሪኤል ጄሱስ ጋር ብዙ ኮንትሪቢዩት ማድረግ የሚገባቸው ሰዓት የደረሰ ይመስላል። ሁለተኛው እንግዲህ በእርግጥ የነጥብ ልዩነቶች በጠበቡ ቁጥር የሆነ ስሜት ይመጣል። ቡድኑ ላይ ያ በሜዳ ውስጥ ታይቷል። በእርግጠኝነት የአርሰናል የመጨረሻዎቹ የተጫዋቾቹ የአካል ብቃት ሁኔታ፣ የምስል ሁኔታ፣ ጀስቸር ያንን ይናገራል። ይህ ሲቲ ጫና አርሰናሎች የበለጠ አግሬሲቭ እንዲሆኑ የበለጠ ይሄ ዋንጫ በፍጹም ከመዳፋችን ከወጣ
ነገሮች በሙሉ ወደፊት ትርጉማቸው መጥፎ ነው በሚል በጣም ከፍተኛ የመፋለምና የተጋድሎ ስሜት አርሰናሎች እንዲከሰቱ ማድረግ አለበት። ይህንን የሲቲን ጫና ሚኬል አርቴታ ወደ እድል መጠቀም አለበት። ቡድኑ ውጥረት ውስጥ ይገባል። ቡድኑ እንደ መሪ፣ እንደ ሻምፒዮን፣ እንደ ወራሪ ቡድን ሳይሆን በአንዳንድ ጨዋታዎች ላይ ድንገት አቨሬጅ የሆነ ቡድን፣ ሀሳብ የሚያጥረው ቡድን መስሎ ይታያል። አንዱ የብሬንትፎርዱ ጨዋታ ይመስለኛል። ኢንቴንሲቲው የቀነሰ፣ ለተጋጣሚው ቡድን ስፔስ የፈቀደ፣ ጫና እንዲኖር ያደረገ ቡድን ሆኖ ተመልክተነዋል። በአንጻሩ ልክ ኤለንድ ሮድ ላይ በጣም በፍጥነት የጀመረ ፕሬስ የሚያደርግ አግሬሲቭ የነበረ ቀድሞ ያገባ ከዛ የደጋገመ የፊዚካል የበላይነት ያሳየ አርሰናል በእንዲህ አይነት ጨዋታዎች ላይ መምጣት መቻል አለበት። በቀሪ ጨዋታዎች ላይ ያንን አውራ፣ ያንን ስሜት፣ ያንን ማንም ከኛ የተሻለ ቡድን የለም በዚህ ዓመት በጀመርነው መቀጠል አለብን የሚል የመጠቃት ስሜትን ማምጣት መቻል አለበት። ያ መጠቃት ደግሞ የበለጠ አግሬሲቭ እንዲሆን ቡድኑን ማድረግ ይኖርበታል። አርሰናል እንግዲህ በትልልቅ ቡድኖች ላይ ነጥቦችን በተደጋጋሚ ጥሎ ተመልክተነዋል። በዚህ ሲዝን ባለፉት 2 እና 3 ዓመታት የሚኬል አርቴታ ቡድን ባህሪው ያልነበረ፣ ባለፉት 2 እና 3 ዓመታት ከሁሉም ቡድኖች የተሻለ ቢግ ሲክስ ከሚባሉት ብዙ ነጥብ የሚወስደው ክለብ አርሰናል ነበር። ከሲቲ 4 ነጥብ፣ ከሊቨርፑል እንደዚሁ 4 ነጥብ፣ ከማንቸስተር ነጥቦችን ደጋግመው የሚወስድ ቡድን ነበር። ዘንድሮ ግን ስንመለከተው በተለይ በመጀመሪያው ዙር ሊቨርፑል 4 ነጥብ ወስዶበታል፣ ዩናይትድ 3 ነጥብ ወስዶበታል፣ ማንቸስተር ሲቲ 1 ወስዶበታል። አንዱ ጨዋታ ገና አልተከናወነም። ቼልሲ እንደዚሁ 1 ጨዋታ ወስዶበታል፣ ቀሪው ጨዋታ አልተከናወነም። አርሰናል ከስፐርስ ነው በተለምዶ ቶፕ 6 ከሚባሉት 3ቱን ሙሉ ነጥብ መውሰድ የቻለው፣ ከስፐርስ እና ከዩናይትድ በመጀመሪያው ሳምንት ጨዋታ ከዩናይትድ ነው። አሁን የሚቀሩ ጨዋታዎች አሉ ከእንዲህ አይነት ቡድኖች ጋር። አንዱ ራሱ ማንቸስተር ሲቲ ነው፣ ሌላኛው ቼልሲ ነው፣ ሌላኛው ስፐርስ ነው። ከነዚህ ቡድኖች ወሳኝ ነጥቦችን መውሰድ መቻል አለበት። ከራሱ ከሲቲ ጭምር ሌሎቹ ቡድኖች ሲቲን እንዲያስጥሉ መጠበቅ የለበትም። ሲቲን ኢታር ላይ አንገቱን አንቆ ነጥብ መውሰድ መቻል አለበት እና ይሄ በጣም ትልልቅ ጨዋታዎች ላይ በጣም ከፍተኛ ጥንቃቄና አፈግፍጎ ለ1 ነጥብ የሚያደርገው ጨዋታ ዋጋ ያስከፍለዋል። ስለዚህ የሲቲን አምቢሽን የሚገድል ትልቅ አቅም፣ የሻምፒዮነት አቅም ስሜት ይዞ መምጣት አለበት። ኳሊቲውን ማሰብ አለበት። በኳሊቲው ልክ መገኘት አለበት አርሰናል። ስለዚህ የነ ሊቨርፑል የማንቸስተር ሽንፈት፣ የሊቨርፑል ድሮ፣ የማንቸስተር ሲቲ ድሮ፣ እነዚህ ነገሮች በመጀመሪያው ዙር ላይ የነበሩት እንዳይደገሙ በመጪ ጨዋታዎች ላይ በብርታት መገኘት መቻል አለበት። ሚኬል አርቴታ እንግዲህ በጣም ጥሩ አሰልጣኝ ነው፣ ዋንጫ ይገባዋል። ይሄ ከዚህ ቡድን የተሻለ ቡድን ዘንድሮ የለም። ነገር ግን ይሄ በታክቲክ ብቻ የታጠረ ሚኬል አርቴታን እየተመለከትን እንገኛለን። ይሄ ሰዓት ደግሞ ከታክቲክ ውጪ፣ ከስትራክቸር ውጪ፣ ቡድኑ ካለው ጥልቀት ውጪ ማመን ብሊፍ የሚፈልግበት ቡድን ውስጥ አንዳች የሻምፒዮንነት ስሜት የሚሰርጽበት ጊዜ ነው። ስለዚህ ቡድኑ ሞር ስለ ጀግንነትን ማሰብ አለበት። ስለ መውረር፣ ተጋጣሚዎችን በየትኛውም ሜዳ ላይ ጥሎ ስለማለፍ፣ ጃይንቱ የፕሪሚየር ሊግ ቡድን ነኝ ብሎ ስለ መነሳት ማሰብ አለበት። ሚኬል አርቴታ በዚህ ደረጃ ከፍ ብሎ መምጣት እንደሚኖርበት ያመላከተ ጨዋታ ነበር የብሬንትፎርዱ የጂቴክ ስታዲየም ጨዋታ። እናንተስ እንዴት ተመለከታችሁት አድማጮቻችን? የአርሰናሉ ግብ ጠባቂ ዴቪድ ራያ ከቲኤንቲ ስፖርት ጋር ባደረገው ነገር በአንድ ነጥብ ብቻ ይዘን በመውጣታችን በጣም ተበሳጭተናል አለ። ነገር ግን ጊዜው በጋራ የምንቆምበት ነው። በጣም መጥፎ ጊዜ ወይም ደግሞ በጣም ፈታኝ ጊዜ እየመጣ ነውና በጋራ በህብረት ሆነን የፕሪሚየር ሊግ ዕጣ ፈንታችንን፣ ሊጉን የመምራት አቋማችንን በእጃችን እንዳይወጣ ማድረግ መቻል ያለብን ጊዜ ነው የሚል ሀሳቡን ተናግሯል። የመጀመሪያው ሀፍ ላይ የነበረውን ፐርፎርማንስ በተመለከተም ሲገልጽ በጣም ጥሩ ነበር፣ የኳስ ቁጥጥር የተሻለን ነበር። ነገር ግን እነሱ ቀስ እያሉ ወደ ጨዋታ ሪትም መምጣት ቻሉ። በሙከራዎች በኩል እነሱ መጀመሪያው አጋማሽ ላይ የተሻሉ ሆነው ተገኝተዋል አለ። ሁለተኛው አጋማሽ ላይ ጥሩ ጀምረናል፣ ጎልም አግኝተናል። ሰከንድ አፍ ላይ ጥሩ ነበርን።
ያ ጎልም ደግሞ ይበቃል የሚል እምነት ነበረኝ የሚል ሀሳቡን ካስቀመጠ በኋላ ነገር ግን በሴት ፒስ በአደገኛ ቦታ ላይ በተፈጠረ ለነሱ በፈቀድነው እድል ጎል ተቆጥሮብናል እና እድላችን 3 ነጥቡን ይዘን መውጣት አልቻልንም የሚል ሀሳቡን አስቀምጧል። አሁንም በትልቅ ፖዚሽን በጥሩ ሁኔታ ላይ ያለነው 4 ነጥብ መሪነት አለን። በራሳችን ጉዳይ ላይ ነው ፎከስ ማድረግ ያለብን። ሐሙስ የኤፍኤ ካፕ ጨዋታ አለን። ሮቡ ወደ ፕሪሚየር ሊጉ እንመለሳለን። በራሳችን የራሳችን የቤት ስራ እየሰራን መሄድ አለብን ሲል ግብ ጠባቂው ዴቪድ ራያ ተናግሯል። የሚኬል አርቴታም አስተያየት ከዚህ ብዙ የተለየ አይደለም። በአርሰናል እያንዳንዱ ጨዋታ ላይ የራሱ ጉዳይ ላይ ፎከስ እያደረገ የሚሆነውን መጠበቅ ነው ያለው ዋናው አማራጭ የሚል ሀሳቡን አስቀምጧል። በተለይ ጎል እስክናስቆጠር ድረስ ጥሩ ነበር። እነሱ ጎል ካስቆጠሩ በኋላ ግን አርሰናል ብዙ ጠንካራ የነበሩ ጎኖችን አጥቷል። ቡድኑ ስሜታዊ ሆኗል፣ እድሎችን ፈቅዷል። በዚህም ምክንያት እንግዲህ ማግኘት የሚገባንን ማክሲመም ነጥብ ሳናገኝ ወጥተናል የሚል አስተያየቱን ሚኬል አርቴታ አስቀምጧል። የብሬንትፎርዱ ኬን ሉዊስ ፖተር እንደዚሁ ለቴኒቲ ሲናገር በመጨረሻ አንድ ትልቅ ነጥብ አግኝተናል፣ ነገር ግን በሁለቱ ቡድኖች በኩል 3 ነጥብ ሊገኝ የሚችልበት እድል ነበረው የሚል ሀሳቡን ተናግሯል። ብሬንትፎርድ እንደዚህ ሆኖ 1 ነጥብ በማግኘቱ ደስተኛ ነኝ የሚል ሀሳቡንም አስቀምጧል። ብሬንትፎርድ በቅርብ ጊዜያት ውስጥ የተለዩ ነገሮችን የሚሰራ ቡድን ሆኗል። ትልልቅ ቡድኖችን የሚሞግት ቡድን ሆኗል። አሰልጣኝ ኪት አንድሪውስ በመጡበት ጊዜ ጀምሮ እንግዲህ በእያንዳንዱ ቀን ቡድኑን ትሬኒንግ ሴሽናቸውን እና ተጫዋቾቻቸውን የሚያነቃቁበት መንገድ ይህን ቡድን ወደ ጠንካራ ሁኔታ ለማምጣት የሚጥሩበት መንገድ በሜዳ ላይ ትልቅ ነገሮችን እያስመዘገበ ይገኛል። ብሬንትፎርድ በጣም አፍሬጅ የሚባል በጣም ትንሽ በጀት ይዞ ግን ከትልልቅ ቡድኖች በላይ ራሱን ያገኘ ሆኖ እየተመለከት ነውና ወደ አውሮፓ እግር ኳስ የሚያልፉ ከሆነ ይሄ ሲዝን በጣም አስደናቂ ሲዝን ተደርጎ ሊነሳላቸው ይችላል። እስካሁንም የሰበሰቡት ነጥብ በዚህ ወቅት በክለቡ ታሪክ ታይቶ የማይታወቅ ነጥብ ነው ማለት ይቻላል። አርሰናል ከማንቸስተር ሲቲ ቀጣይ 12 ሳምንታት የፕሪሚየር ሊጉ ፍክክር ይቀጥላል። በተለይ ቀጣይ ሳምንት ላይ አርሰናሎች ወደ ወልቭስ አቅንተው ወልቭስን ከሜዳ ውጪ ማሸነፍ ከቻሉ በ7 ነጥብ ልዩነት እንደገና ማንቸስተር ሲቲ ከኒውካስል ጋር ወደሚያደርገው ጨዋታ ኳሱን መልሰው ወደ ሲቲ መውረድ የሚችሉበትም እድል አላቸው። የፕሪሚየር ሊጉ የተወዳጁ የእንግሊዝ ፕሪሚየር ሊግ ትንቅንቅ ፉክክሩ ከአናት የበለጠ የጨመረበት ሳምንት ይህንን ይመስል ነበር። እናንተስ የአርሰናልና የብሬንትፎርድን ጨዋታ እንዴት አያችሁት? ጻፉልን። ለፍቅር ይልቃል ዩቲዩብ ገጽ ተከታታዮች ከልብ እናመሰግናለን። እሁድ እንዲሁም ደግሞ ቅዳሜ በተለያዩ ጉዳዮች ላይ በዩቲዩብ ገጻችን በሬዲዮ ፕሮግራማችን ትሪቡን ስፖርት በብስራት ኤፍኤም 101.1 ይቀጥላል። ለአብሮነታችሁ ከፍ ያለ አክብሮት አለኝ።